እግዚአብሔር ሳይ እግዚአብሔር ሳይ አሜን 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 ሃሌሉያ ሃሌሉያ ያ መልካም እግዚአብሔር ያ ቸሩ እግዚአብሔር ክብር ለእግዚአብሔር ይሁን። ዘማሪው የማይነጋ ሌሊት የለም አለ። ክብር ለእግዚአብሔር ይሁን። የማይነጋ ሌሊት የለም ወገኖቼ፣ የማይነጋ ሌሊት የለም። በጌታ ይነጋል፣ ተሰርቶ ይወጣል፣ ሰምቶ ይወጣል፣ ታዛዥ ሆኖ ይወጣል፣ እግዚአብሔርን በመፍራት ተሞልቶ ይወጣል ሰው በሚያልፍበት ነገር። ክብር ለእግዚአብሔር ይሁን። የጌታ ኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለሁላችሁም ይሁን። ሰላም ሰላም እላችኋለሁ። ዛሬ ደግሞ ጌታ ረድቶኝ መንፈሱ መርቶኝ ጸጋው አግዞኝ መጥቻለሁ። ክብር ለእግዚአብሔር ይሁን። በጸሎት እንጀምርና ወደ ሕያው ቃሉ እንሄዳለን። ሃሌሉያ። ቸር ነህ እግዚአብሔር፣ ታማኝ ነህ፣ ፍቅር ነህ፣ ረዳት ነህ፣ መካሪ ነህ፣ ጠጋኝ ነህ። ክብር ለእግዚአብሔር ይሁን። እናመሰግንሃለን ጌታ ሆይ፣ የዘላለም አምላክ የዘላለም ንጉሥ ስምህ በእያንዳንዳችን ማንነት ውስጥ በመገኘቱ እንዲገኝ በኢየሱስ ክርስቶስ ስም እንጠይቀሃለን ጌታ ሆይ። ዘማሪው እንዳለ የማይነጋ ሌሊት የለም አለ። ጨለማውን ብቻ እያወራን አንኖርም። ጨለማው ያላሸነፈው የዘላለም አባት የዘላለም ንጉሥ ከሰማይ የወረድክ የሕይወት እንጀራ የጨለማውን ኃይል የመታ ብርሃን ድቅድቅ ጨለማን ወደሚደነቅ ብርሃን የምታመጣ ሙታንን የምታስነሳ ተስፋ ቆርጦ የበቃውን ያለቀውን እንደገና የምትሰራ የእንደገና አባት ስለሆንክ እናመሰግንሃለን። ቃል ሁል ጊዜ ከወደቅንበት ያነሳናል። ቃል ሁል ጊዜ ድምጽ ነው፣ ለውስጣችን ይናገራል። ቃል ኃይል አለው። ቃል ምርኩዝ ነው። ቃል ተስፋ ነው። ሃሌሉያ። እናመሰግንሃለን ስለ ሕያው ቃል፣ በቃል ስለምትናገረን፣ አሁንም መንፈስ ስለሚያስተምረን፣ መገኘት በያለንበት ሁኔታ በያለንበት ጌታ ሆይ የቃልህ ድምጽ የመገኘትህ ኃይል እንደገና አባት በማቆምህ በማጽናናትህ በጸጋህ በመገኘትህ በመንፈስህ ምሪት በፊት ይዘን የምንቀርበው የምናመሰግንበት እንጂ ነገሮች በሙሉ የመጥፊያ እንዳልሆኑ የሚያሳምነው የቃል ጉልበት ተስፋ ለቆረጠው ተስፋ የሚሰጠው የቃል ኃይል በእያንዳንዱ ሁኔታ ላይ ስለሚናገር እናመሰግንሃለን። የሚኖረንን ጊዜ ሁሌ እንደምንለው የሚያገለግለን መንፈስ ቅዱስ ነውና መንፈስ ቅዱስን በመጋበዝ በፊት እንሆናለን። በጌታ በኢየሱስ ስም አሜን አሜን አሜን። ክብር ለእግዚአብሔር ይሁን። የማነበው ቃል ሕዝቅኤል ላይ ነው። ሕዝቅኤል 37 ላይ እናነብና ከዛ ጌታ መንፈስ ቅዱስ እንደሚመራን እንሄዳለን። ሕዝቅኤል 37 ላይ አለፍ እያልኩ ነው የማነበው። እንደዚህ ይላል። በጌታ በኢየሱስ ስም አነበዋለሁ። የእግዚአብሔር እጅ በላዬ ነበር፣ እርሱም በእግዚአብሔር መንፈስ አወጣኝ፣ በሸለቆ መካከልም አኖረኝ። ሸለቆውም በአጥንቶች ተሞልቶ ነበር። በእነርሱም መካከል ወደ ፊትና ወደ ኋላ አመላለሰኝ። በሸለቆ ወለል ላይ በጣም የደረቁ እጅግ ብዙ አጥንቶች አየሁ። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ሊኖሩ ይችላሉን ሲል ጠየቀኝ። እኔም ጌታ እግዚአብሔር አንተ ታውቃለህ አልኩ። ከዚያም እንዲህ አለኝ፣ ለእነዚህ አጥንቶች ትንቢት ተናገር፣ እንዲህም በላቸው፣ እናንተ ደረቅ አጥንቶች የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እስትንፋስ አገባባቸዋለሁ፣ እናንተ በሕይወት ትኖራላችሁ፣ ጅማትም አደርግላችኋለሁ፣ ሥጋም አለብሳችኋለሁ፣ በቆዳም እሸፍናችኋለሁ፣ በውስጣችሁም እስትንፋስ አስገባባችኋለሁ፣ በሕይወት ትኖራላችሁ፣ እኔ እግዚአብሔር እንደሆንኩ ታውቃላችሁ። ስለዚህ እንደታዘዝኩ ትንቢት ተናገርኩ። ትንቢት በምናገርበት ጊዜ የሹክሹክታ ድምጽ ተሰማ። አጥንቶቹም አንድ ላይ ሆኑ፣ አጥንትም ከአጥንት ጋር ተጋጠመ። እኔም ተመለከትኩ፣ ጅማት ነበራቸው፣ ሥጋም በላያቸው ታየ፣ ቆዳም ሸፍኗቸዋል፣ እስትንፋስ በውስጣቸው አልነበረም። ከዚያም እንዲህ አለኝ፣ የሰው ልጅ ሆይ ለንፋስ ትንቢት ተናገር፣ እንዲህ በል፣ ጌታ እግዚአብሔር እንዲህ ይላል፣ ነፍስ ሆይ ከአራቱ ንፋሳት
ዘንድና በሕይወት እንዲኖሩ በእነዚህ በተገደሉ ላይ እፍ በልባቸው። ስለዚህ እንዳዘዘኝ ትንቢት ተናገርኩ። እስትንፋስ ገባባቸው፣ ሕያውም ሆኑ፣ እጅግ ታላቅ ሰራዊት ሆኑ፣ በእግራቸውም ቆሙ ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ የጌቶች ጌታ ነው። ወገኖቼ እዚህ ቦታ ላይ ሕዝቅኤልን እናየዋለን። ሕዝቅኤል በምንድን ነበርኩ አለ? በመንፈስ። ሃሌሉያ ሃሌሉያ። በእግዚአብሔር መንፈስ ምን አረገኝ? አወጣኝ። ስለ ራእይ ነው የሚናገረው። የሚያየውን እግዚአብሔር ወስዶ ማየት ወዳለበት ቦታ ወሰደው። እዛ ቦታ እግዚአብሔር ካደረሰው በኋላ የሚያየው ግን አጥንት ነው። አጽም ማለት ነው፣ ምንም የሌለው። እዛ መሃል ምን አለኝ ይላል? አመላለሰኝ ይላል። ከዛ በኋላ እግዚአብሔር ማየት ያለበትን በመንፈሱ ወስዶ ካሳየው በኋላ ጥያቄ ለዚህ ለእግዚአብሔር ሰው ሲያቀርብለት እናያለን። እምታያቸው አሁን ወስጄ ያሳየው አጥንቶች፣ ሕይወት የሌላቸው የበቃቸው አጥንቶች አንተ ስታያቸው በሕይወት የሚኖሩ ይመስልሃል? እነዚህ አጥንቶች በሕይወት ይኖራሉ ወይ ብሎ እግዚአብሔር ጠያቂ፣ ሕዝቅኤል መልስ ሰጪ ሆነው እናያለን። ሕዝቅኤል ግን የመለሰለት ለእግዚአብሔር ጌታ እግዚአብሔር ሆይ አንተ ምን ትላለህ? ታውቃለህ። አንተ አዋቂ ነህ። አንተ አልፋ ኦሜጋ ነህ። አንተ ጀማሪና መጨረሻ የሌለህ ነህ። አንተ መጠጊያ ነህ። አንተ አለት ነህ። አንተ በሞተ ነገር ላይ ስልጣን አለ። ሃሌሉያ። ሕይወትንም የሚሰጥ እሱ ስለሆነ አዋቂውን እግዚአብሔር ወስዶ በመንፈስ ባቆመው አጥንት በሆነው ቦታ ላይ ብዙ ነገር ማለት ይችል ነበር። ሕዝቅኤል ሲጠይቀው ግን አንተ ታውቃለህ አለ። ያንን ሲል እግዚአብሔር ደግሞ ምን አለው? ለነዚህ አጥንቶች ትንቢት ተናገር አለው። መታዘዝን እናያለን። መታዘዝን እግዚአብሔር በሚያስቀምጠን ቦታ፣ እግዚአብሔር በሚያሳየን፣ እግዚአብሔር በሚናገረን ነገር ላይ እኛ ከመናገራችን በፊት እግዚአብሔርን መስማት ይሆንልን፣ መታዘዝ ይሆንልን። ታዘን የምንናገረው ነገር ከኛ ስላልሆነ የሞተ ይቀሰቅሳል፣ የበቃውን ያስነሳል፣ ተስፋ ለሌለው ተስፋ ይሰጣል። ምክንያቱም ተናጋሪው እግዚአብሔር ስለሆነ። ክብር ለእግዚአብሔር ይሁን። አለዛ ግን እኛ ከሆነን የምናናገረው ምንም ማብራሪያ አያስፈልግም። ይሄው እንደምናየው ነው። የተነገረውና የሚሆነው የማይገናኝ አጀንዳ ውስጥ እንገኛለን። መታዘዝን ሕዝቅኤል በመንፈስ ነበር። የእግዚአብሔር እጅ፣ የእግዚአብሔር መገኘት መጣ። የእግዚአብሔር መገኘት ወሰደና ሸለቆ ውስጥ አጥንት ብቻ ያለበት ቦታ አቆመው። አሳየው፣ ጠየቀው። ክብር ለእግዚአብሔር ይሁን። ያሳያል፣ እግዚአብሔር ይጠይቃል። ምን ሰጠው መልስ እንደ እግዚአብሔር ፍቃድ ይሆንልን። መልሱ እንደ እግዚአብሔር ፍቃድ ስለሆነ የእግዚአብሔርን ታላቅነት አዋቂነት ስለተናገረ እግዚአብሔር ደግሞ መናገር ያለበትን እንዲናገር ሲያዘውና ያ እግዚአብሔር ያለው ሲነገር እየሆነ ያለውን እናያለን። ክብር ለእግዚአብሔር ይሁን። ይሄ እንግዲህ ስለ እስራኤሎች ነው የሚያወራው። እስራኤላውያን በምን ሆነው? በምርኮ የነበሩበትን ተስፋ አስቆራጭ ሁኔታ ውስጥ ሆነው ነው። ተስፋ አላቸው፣ ነገር ግን አሁን ተስፋ የሌለበት አስቆራጭ ባዶ የሆነ ማንነት ላይ ሆነው እግዚአብሔር ሲመለከታቸው እናያለን። ሃሌሉያ። እግዚአብሔር መናገር ሲጀምር አጥንቶቹ ምን አሉ? መንኮሻኮሽ ጀመሩ ይላል። እግዚአብሔር መናገር ሲጀምር የሞተ ተስፋ የቆረጥንበት በቃ አለቀ ያለው ነገር እግዚአብሔር መናገር ሲጀምር ውስጣችን ተስፋ ይመጣል፣ መነቃቃት ይመጣል፣ ወደ እግዚአብሔር መመልከት ይመጣል። አዎ ሞቷል፣ አዎ አልቋል፣ በቃ ብያለሁ። ነገር ግን የሚናገረው እግዚአብሔር የሞተውን ነገር እንደገና ይገጣጥመዋል፣ እንደገና በተስፋ ይሞላል። ሃሌሉያ። እስራኤል እንደዚህ ነው የሆነላቸው። ተስፋ ቆርጠው ሳለ እጅግ ብዙ አጥንቶች ይላል በምርኮ የነበሩት ህዝቦች በሙሉ ምን ሆነዋል? ምርኮ ስለሆኑ ሁሉም ተስፋ ቆርጠዋል። ነገር ግን ተስፋ የሆነው እግዚአብሔር ሲመጣ እናያለን። በህይወታችን ወደ ራሳችን ስንወስድ ከእግዚአብሔር የሰማነው ተስፋ አለ።
ለዛ ተስፋ በእምነት እየጠበቅን በጸጋው ኃይል በመገኘቱ የናፈቅን እንቆያለን። ነገር ግን የጠበቅነው ሳይሆን ያልጠበቅነው ነገር ይሆንና ስንጠብቅ በነበረውና ባልጠበቅነው መሃል አጣብቂኝ መገኘት ስንጀምር ከጠበቅነው ይልቅ ያልጠበቅነው ነገር ይወስደናል። ስለዚህ ወደ ምን መንደር እንመጣለን? ተስፋ ወደ መቁረጥ መንደር፣ በቃ የዚህ ነገር ወደ ማለት መንደር እንመጣለን። ግን በእንደዛ ውስጥ ሆነን በጸሎት አቅማተን እንኳን መጸለይ ባንችልም ግን ተስፋ መቁረጡን ራሳችን እንናገራለን አይደል? ያለንበትን ሁኔታ የኔ ነገር እንደዚህ ሆኗል፣ የኔ ነገር ጸሎት እኮ አይደለም፣ ያንኑ ተስፋ ያስቆረጠንን ነገር ነው እንደ ድግግሞሽ ውስጣችን የሚደጋግምብን። እግዚአብሔር ግን ያንንም ይሰማል። ሃሌሉያ! ያንንም ይሰማል። ይሰማና መልሶ ነው ይገለጣል። ምክንያቱም ምንድነው የሚለን ቁጥር 11 ላይ ከዚያም እንዲህ አለ፣ የሰው ልጅ ሆይ እነዚህ አጥንቶች መላው የእስራኤል ቤት ናቸው። እነዚህ እንዲህም ይላሉ፣ አጥንቶቻችን ደርቀዋል፣ ተስፋ የለንም፣ ተቆርጠናል። እየጸለይኩ አይደለም፣ በቃ እኛ አልቆልናል፣ በቅተዋል፣ ተስፋ ቆርጠናል ይላሉ አለ እግዚአብሔር። ስለዚህ በድካም ውስጥ ሆነን የምንናገረውንም ነገር ፈርዶብን የሚሄድ ጌታ ሳይሆን የሚሰማ ሰምቶ የሚመልስ አባት አለን። ስሙ ይባረክ። በህይወታችን ሁሌ በተስፋ አይደለም የምንኖረው አይደለ? ተስፋ የምንቆርጥበት ነገር አለ፣ የምንደክምበት ነገር አለ፣ አቅም የምናጣበት ነገር አለ። ያንን ነገር ይዘን እንኳን በእግዚአብሔር ፊት ተንበርከን ለመጸለይ ቃላት ሁሉ ከነፍሳችን ከውስጣችን መውጣት የሚያቅትበት ከነገሩ ጫና ከሆነብን ነገር ካልገባን ግራ ከተጋባንበት ነገር የተነሳ ተስፋ ቆርጠን እንዲሁ ተስፋ የቆረጠ ድምጽ በውስጣችን ጸሎት ሳይሆን ለራሳችን መናገር በምንሆንበት ሁኔታ እንኳን እግዚአብሔር ያንን ሰምቶ በርራዬው ይገለጣል። ትልቁ ቁልፍ እዚህ ቦታ ላይ ሕዝቅኤልን የምናየው አንተ ምን አለ ታውቃለህ። አዎ ነገሬ አጥንት ሆኗል። አዎ ነገሬ አልቋል። ተስፋ የለውም፣ በቅቶታል በእኔ አይን ሳየው። ነገር ግን መለስ ስል አንተ ምን ትላለህ? ታውቃለህ። ከዛ በኋላ የመጣው ትእዛዝ ተናገርበት ነው። አንተ ታውቃለህ ካልከኝ አንተ የምታየው አጥንት ነው፣ አንተ የምታየው የበቃ ያለቀ ነገር ነው። ልክ ነው፣ አይታ አሳይቻለሁ። ግን አንተ ታውቃለህ ስላልክ ተናገር። እግዚአብሔር ተናገር ስላለ የወጣው ቃል አጥንቶቹን ሲያገጣጥማቸው፣ ሃሌሉያ፣ የበቃ ያለቀውን ነገር እንደገና ገጣጥሞ ሰራዊት አርጎ ሲያሳይና ያለን ክብር ለእግዚአብሔር ይሁን። ይሄንን ይዘን አንደኛ ነገሥት ቀዳማዊ ላይ ሄደን ምዕራፍ 17 ሁለት ቁጥሮች 22 እና 24 ምናቀው ቃል ነው። እግዚአብሔር የኤልያስን ቃል ሰማ፣ የብላቴናውን ነፍስ ወደ እርሱ ተመለሰች፣ እርሱም ዳነም። ሴቲቷም ኤልያስን የእግዚአብሔር ሰው እንደሆነ የእግዚአብሔር ቃል በአፍ እውነት እንደሆነ አወኳለች ይላል። ሃሌሉያ! ምን የእግዚአብሔር ቃል በአፍ ምን እውነት እንደሆነ አወኩ። ወገኖቼ በእግዚአብሔርን በመታዘዝ ውስጥ ስንሄድ ተስፋ አንቆርጥም፣ ነገራችን አይደክምም ማለት አይደለም። መሆን ያለበት ሁሉ በህይወታችን ይሆናል። ትልቁ ነገር ግን አንተ ታውቃለህ እያል የምንጠብቀው ከሆነ እግዚአብሔር በራሱ ጊዜና ሰዓት ድምጽ ይሆናል። ሃሌሉያ! እግዚአብሔር የሚናገረው ቃል ደግሞ ከኛ አፍ በእኛ ማንነት ሳይሆን በመታዘዝ ሕዝቅኤል በመታዘዝ ስለሆነ እግዚአብሔር ያዘዘው ከእግዚአብሔር የሆነው ቃል በሕዝቅኤል አፍ ውስጥ ሲነገር ስራውን ሰራ። ይህንን ቃል ይዘን ወደ ህይወታችን እንምጣ። ዛሬ በዚህ ሰዓት በምን ሁኔታ በምንም ሊሆን ይችላል፣ በቤተሰብ፣ በልጆች፣ በጤንነት፣ በስራ፣ በሀገር፣ በተለያየ ነገር በቃ አለቀ ተብሎ ተስፋ የተቆረጠበት እይታ ውስጥ ያላችሁ ሰዎች እንደ እግዚአብሔር ቃል አሳይቶ የሚሄድ ተስፋ የቆረጠውን ነገር እኛ ፊት አምጥቶ በቃ ያንተ ነገር ያንቺ ነገር ይሄ ነው አለቀ ብሎ የሚሄድ አምላክ ሳይሆን ሃሌሉያ አንተ ታውቃለህ ስንለው እግዚአብሔር በክብሩ በፍቅሩ በአዋቂነቱ በነገራችን ላይ እንደሚገለጥ ያበቃውን ነገር እንደገና ሰርቶ ለክብሩ እንደሚያደርግ ወደ ማወቅ እግዚአብሔር ያምጣን። በየግል ህይወታችን ባለንበት ሁኔታ
የእግዚአብሔር እጅ ወደኛ እንደሚመጣ የእግዚአብሔር ድምጽ ወደኛ እንደሚመጣ ያየነውን የሆነብንን ሳይሆን በሆነብንና ባየነው ነገር ላይ እግዚአብሔር አንተ ታውቃለህ የምንልበት ኃይል ይሆነልን። እግዚአብሔር አንተ ታውቃለህ ከተባለ ይመጣል። መታዘዝ ደግሞ ከመስዋዕትነት ይበልጣል። በመታዘዝ ውስጥ መኖር ስንጀምር እየታዘዝነው ስለሆነ የምንናገረው፣ እየታዘዝነው ስለሆነ የምንላከው፣ እየታዘዝነው ስለሆነ ፊቱ የምንቆመው፣ እየታዘዝነው ስለሆነ ህዝቡ ፊት የምንቆመው፣ ያ መታዘዝ ከሱ መስማት ስለሆነ እግዚአብሔር በቃሉም ሆነ በእኛ አፍ የሚያስቀምጠው ነገር የሰዎችን ቀንበር፣ የሰዎችን ጨለማ፣ የሰዎችን እስራት፣ የሰዎችን ተስፋ መቁረጥ ይለውጣል። እግዚአብሔር በዚህ ይባርከን። ክብር ለእግዚአብሔር ይሁን። እንደ ቃሉ ነው። አንተ ታውቃለህ በህይወታችን ትልቅ ቁልፍ እንደሆነ እንድናውቅ እግዚአብሔር ይርዳን። አንተ ታውቃለህ ካልነው ሞቷል፣ አልቋል፣ በቅቷል፣ ደቋል፣ ተስፋ የለውም። የኛ ውስጥ ያለ ተስፋም ሊሟጠጥ ይችላል፣ ሊርቅ ይችላል። እግዚአብሔር የሰጠን ተስፋ በጣም ይርቅና እየሆነ ያለው ነገር እየተጠጋ እንደሚያጎላ መነጽር ህይወታችንን ነፍሳችንን ይውጠዋል። ያንን ለማየት ለማሰብ እንኳን ስንሞክር አቅም እናጣለን። ነገር ግን አሁንም እግዚአብሔር ያውቃል። ይሄ የሚሆነውን ነገር እግዚአብሔር ያውቃል እንድንል እንደ ሕዝቅኤል እግዚአብሔር ይርዳን። በመታዘዝ ውስጥ ያለ መገኘቱን እንድናገኝ ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ የጌቶች ጌታ ነው። ወገኖቼ እንግዲህ እዚህ ላይ ሕዝቅኤልን አንተ ታውቃለህ በማለት ተስፋ የቆረጠ ህዝብ፣ የበቃው ህዝብ፣ ያለቀ አጥንት የሆነ የሞተ ነገር እንደገና ህይወት ሲዘራበት እናያለን። እንደገና የእግዚአብሔር እጅ በዛ አካባቢ ሲገለጥ የእግዚአብሔር መገኘት አጥንቶቹ ልክ የእግዚአብሔር ድምጽ በሕዝቅኤል መነገር ሲጀምር ምን አሉ? መንኮሻኮሽ ጀመሩ፣ መንቀሳቀስ ጀመሩ። የሞተ ነገራችን አንተ ታውቃለህ ስንል ይንቀሳቀሳል። ውስጣችን ወደ ተስፋችን እግዚአብሔር እንደሚችል እግዚአብሔር እንደሚያየን ማወቅ እንጀምራለን። ተስፋ ቆርጠን የጣልነውን ነገር ለማንሳት ለማየት የመጓጓት ኃይል እናገኛለን። እግዚአብሔር በዚህ ይባርከን። ክብር ለእግዚአብሔር ይሁን። አንድ ነገር ማወቅ ያለብን በምንም ሁኔታ ውስጥ ላላችሁ ዛሬ ተስፋ ለቆረጣችሁበት ነገር እግዚአብሔር ግን ታማኝ እንደሆነ፣ እግዚአብሔር ባለቀና በሞተ በበቃው ነገር ላይ ትንሣኤ መግለጥ የሚችል ንጉሥ እንደሆነ፣ ውስጣችን የደከመውን የሚያበረታ የጠፋውን የሚመልስ እንደሆነ በዚህ ሕያው ቃል ላይ ያየን ወደ ጸሎት እንሄዳለን። ይነጋል አለ ዘማሪው። ታማኝነቱ፣ ፍቅሩ፣ ቸርነቱ፣ አባትነቱ፣ ጌትነቱ ደክመን መጸለይ አቅቶን ነገራችንን ቁጭ ብለን እያሰላሰልን እያወጣን እያወረድን ተስፋ ያጣንበትን ግራ የገባንን ነገር በመናገር በመጸለይ ሳይሆን በመናገር ውስጥ ሆነን እንኳን ሰማኋቸው እስራኤልን ተስፋ ቆርጠው እንዳለ የሚሰማ አምላክ ሰምቶ ግን የሚመጣ ጌታ ስለሆነ እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። እንደ ሕዝቅኤል አንተ ታውቃለህ የሚል እግዚአብሔርን በመስማት የሚቆም ከእግዚአብሔር የሰማውን የሚናገር በሞተው ነገር ላይ አዋቂ እግዚአብሔር መሆኑን ለነፍሱና ለስጋው ለራሱ የሚያውጅ ኃይል ይለቀቅልን። እናመሰግንሃለን ጌታ ሆይ፣ ስለ ቃል እናመሰግንሃለን። ዛሬ አጥንት የሆነ የሞተ የበቃው ያለቀ ነገር ላይ አንተ ታማኝ ስለሆንክ ነገራችን ላይ አንተ ታውቃለህ እንድንል ኃይል ይሁንልን። አንተ ታውቃለህ። ተስፋ በሌለው በሞተ በበቃው አጥንት ብቻ በሆነ ነገር ላይ አንዱ ከአንዱ አጥንት ጋር የማይገናኝ በሆነ ነገር ላይ አንተ መናገር ስትጀምር አጥንቶቹ መንኮሻኮሽ እንደጀመሩ እንደተገጣጠሙ፣ ሃሌሉያ ሰራዊት ሆነው እንደወጡ ጌታ ሆይ ዛሬም በሞተ ባለቀ ነገር ላይ ተስፋ በሌለው ነገር ላይ አንተ እንደዚሁ የታመንክ አምላክ ነህ። ስምህ ይባረክ። አንተ ታውቃለህ ለነፍሳችን ይሁን። ዛሬ በማንኛውም ጥያቄያችን ላይ አንተ ታውቃለህ ብለን እንድንነሳ እያንዳንዳችን ባለንበት መገኘት ያግኘን። ስለ ሕያው ቃል እናመሰግንሃለን። ቃል የታመነ ነው። ስም ይባረክ። ሁሌ የሚያገለግል መንፈስ ቅዱስ የሚናገር በሁኔታችን ላይ ተገልጦ በቃሉ የሚያነሳ ንጉሥ ስለሆንክ እናመሰግንሃለን። ክብሩ ለአብ፣ ክብሩ ለወልድ፣ ክብሩ ለጌታ መንፈስ ቅዱስ ይሁን። ለእኛ ደግሞ በመገኘትህ ጌታ ሆይ የጥበብ መጀመሪያ እግዚአብሔርን መፍራት ነውና እግዚአብሔርን በመፍራቱ ስንሆን እግዚአብሔርን መስማት እንጀምራለን። እግዚአብሔር በሚያሰማን ድምፅ ብቻ መንቀሳቀስ እንድንችል ጆሮአችን፣ ልባችን፣ ነፍሳችን ከመገኘት ጋር ይገናኝ። በጌታ በኢየሱስ ክርስቶስ ስም አሜን አሜን።
ክብር ለጌታ ይሁን። ብንኖር ጌታ ቢፈቅድ በሌላ ደግሞ እግዚአብሔር በሚሰጠኝ ቃል እመጣለሁ። ዛሬ እንግዲህ በምንም ሁኔታ ያላችሁ ተስፋ ከመቁረጥ የሚያወጣ አንድ ትልቅ ነገር አንተ ታውቃለህ ብላችሁ ከሁኔታችሁ እንድትነሱ ጸጋውና መንፈሱ ቃሉ ሁላችሁንም በያላችሁበት እኔንም በያለሁበት እንደ ቃሉ ይሁንልን። ተባረኩ። ሰላማችሁ ይብዛ።